መጀመሪያ ዲኤንኤ አምጪ ያለችሽ እሷ ናት። ውሽማው ናት ማለት ነው። ከባልሽ እንግዲህ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ውሽማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው እራሷ የተናገረችው ኢንተርቪው ላይ? ምንድን ነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት። በቃ ይቅርብሽ፣ ላይክ ያለሱ መኖር ትችያለሽ፣ ራስሽን ጠብቂ፣ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ፣ አንቺ ግን የዋህነትሽ ይሁን ሞኝነትሽ አደው ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቅዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሀሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከእሷ ጋር ተካፍለሽ ልትበይ ፈቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ እየደወለች ስታውራሽ ስትመክርሽ የነበረው ራስሽን እንድጠብቂ። አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማትጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽን አወጣሻታል። ያንን ነው ወጥታ ኢንተርቪው ላይ የተናገረችው። እና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ፣ በኋላ ላይ አይ ስቀልድ ነው ጓደኛዬ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በእሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳ የተማረ ነው ማለት ሃይማኖቱ እንኳ ይለየዋል። በቃ ትልቁ ለእኔ እንትን የነበረው ወላሂ ስለምትል እቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጭ ሌላ ምንም ነገር ስለምትፈልጊ ለዛ ነው እሱም እንደዛ ነው ብለሽ ያመንሽው እና ትክክለኛ። እሺ መቼ ነው የተረዳሽው? ከእሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው። ሀቅሽ መውጣት አለበት። የአንቺ ሀቅ ተደባብሶ ነው። ለምን ቤት መጠ 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ለአንቺ። እንደገና ደግሞ እሱ ሜቢ ውሽማው ሀብታም ናት መሰለኝ ለዛ ከእሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራት እና እሷ ደግሞ ከአንቺ ጋር አልመጣም ብላ የምትከራከረው እንደመጣ ማስረጃ ኦልሬዲ ፎቶ አለሽ ስልክ አይደል? አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ የምትፈሪያትና የምትለማመጫት? ለምንድን ነው የምፈራትና የምንለማመጣት? ልጆች እንዳይበተኑ ነው። ሀውዬ እውነቴን ነው የምልሽ። ለምኛት ነው አይደለም? እሷ እኮ አይደለችም ፍቃድ የምትሰጠው ማለት አይ ነው እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይህንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በ3 ሰው ህይወት አትፍረጂ። ልጆች አይበተኑ። ምን ነበር መልሷን ስትያት? ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የት አግኝቼው? እሱንማ እኮ የለም በዛ ቦታ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው።
እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣቅላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት። ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ላገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ? ኢቨን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ለዛ ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ነው ራስሽን ዲፌንድ የማታረጊው? ለምንድን ነው በፊት ለፊት ውሽማሽ የባልሽ ውሽማ እንደዛ ስለ አንቺ እያወራች ለምንድን ነው ራስሽን የማትከላከዩ? ለምን ዝምታ መረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለእሷ ሞቃ እያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባረው ነበር ስት ማስረጃ አቅርቡ። እኔ ከቤት ያባረርኩበት እሱ ባይ ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራላ። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድን ነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ እኔ አላስፈላጊ ነው ለኔ መገኘቷ ስህተት ብዬ ነው የማስበው። በእኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ራሴን አዘጋጅቼ ሄድኩት። እኛ ለአንቺ እዛ ጋር አንቺ ልናገር ያልችል ብለን ስንጠብቅ ለአንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ በጋዜጠኛውን በጣም ተናደናል። ጋዜጠኛው ጋርም ድምጻቸውን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምፅ ሁኑ። ለሀረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታደርጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምፅ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ ለራስሽ ልትከላከል ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ለራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንጻር እኔ ስኖር ነው ልጆችን የማሳድገው ሀቡዬ። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነት ሆና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሀሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ።
እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድን ነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለእኔም ለልጄም ትርኢት አድርጎ ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነበር። አሁን 7ኛ ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለእኔ ቤቱ ነው። ስጋ ብቻ አይደለም በቃ አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራ አላቸው እኮ የሚሄዱበት ማለት ነው። ተራ አላቸው። የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሀል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሁን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በእሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ የእሱን ልብስ አጥባለሁ እንደዛ ሁኜ። እሺ እና ማለት ነው ትክክል። እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስትደውይለት አያነሳም። ቴክስት ስታደርጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ እንዴ። እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ። ይወጣል አለ። አዎ ይኸውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናደርገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ እልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ፣ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው። እሷ አለቃ ሆነች አንቺም ላይ ባልሽም ላይ። ይሄ ደግሞ የሆነ ባልሽ ስለፈቀደላት ነው። ማንም ሰው ዝቅ ካላልን፣ አዎ፣ ስለዚህ ማንም ሰው ዝቅ ካላልን አናታችን ላይ አይወጣም።
ገባሽ? በገንዘብ ተገዛ። በገንዘብ የሚገዛ ሰው ምን ያደርግልሻል? ዛሬ እንኳን ተመልሶ ጋር ሳይሳካለት ቀርቶ ተመልሶ አንቺ ጋር ቢመጣ ነገ የተሻለች ከዘይነብ የተሻለ ከፋይ ስትመጣ ነገም መልሶ ይሄዳል። አቋም የሌለው ሰው በገንዘብ የሚቀየር ሰው አብሮሽ አይሆኑም፣ መቼም አይጠቅምም። ከእንደዚህ አይነት ሰው ጋር ደግሞ አብሮ ከመኖር ለብቻ መኖር በስንት ጣዕሙ። ገባሽ? 3 ልጆች አሉሽ፣ መቼም የማይተውሽ መቼም ሁሌም የኔ ልትይ የምትችው ነገር ልጅሽን ብቻ ነው። ባሌ ነበረ አሁን ግን የከሌ ባል ነው ይባላል። ልጆች የነበሩ ግን አሁን የከሌ ልጆች ናቸው አይባልም። ስጋሽ ናቸው፣ ከአንቺ ውስጥ ነው የወጡት። መቼም ነበር አይባልም። ነበር ሊባል የማይችል ነገር ደግሞ ቤተሰብ ብቻ ነው፣ ስጋ ደም። እናቴ ነበረች አሁን ግን የከሌ እናት ናት አይባልም። እናት ናት አንዴ አደለ? ባሌ ነበር ግን አሁን ግን የከሊት ባል ነው ግን ይባላል። ባል ነበር ሊባል የሚችል ነገር ነው። ልጅ፣ እናት፣ አባት፣ እህት፣ ወንድም ግን ስጋ ነው። ነበር ሊባል አይችልም። ገባሽ? ነበር አይባልም። ሁሌም ይኖራላ። ስለዚህ አንቺ እድለኛ ነሽ። 3 ልጆች አሉሽ ዘላለም አብረውሽ የሚኖሩ። ገባሽ? አንቺ በጣም ቆንጆ ነሽ፣ ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። 3 ደግሞ 3ቱም ወንዶች ናቸው። አይ እና ወንድ ልጅ ለእናቱ ወንድ ልጅ ለእናቱ መከታ ነው። 3 መከታዎች አሉሽ፣ ይደጉልሽ። እነሱ ሲያድግ ነገ ከጎንሽ ቆመው ትኮሪባቸዋለሽ። ስለዚህ እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ለምንድን ነው ብለሽ ጠይቀሽ አታውቂም? ጠይቄው አውቃለሁ። በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል፣ እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባል ነው ምን ደረሰ፣ ቤቱን አገኘህ ወይ፣ ልንወጣ ነው ወይ፣ ባወራ ነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያውቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አትጠረጥሪ? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛ ሜጅ አለ ማለት እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አጠረጥሪኝ ማለት ነው?